ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬ የምናየው የቅቤ አነጣጠርን ነው። በእርግጥ ብዙ ሰዎች በተለያየ መንገድ ቅቤን ያነጥራሉ። እኔ ደግሞ ባህላዊ እናቶቻችን፣ ትልልቅ ሰዎች፣ ከዚህ በፊት የነበሩ ሰዎች የሚያነጥሩበትን ዘዴ ይዤላችሁ ቀርብ ያለሁና እስቲ እናንተም እንግዲህ እንዴት እንደሆነ አነጣጠሩ ጥሩ ነው ጥሩ አይደለም የሚለውን በኮሜንት ሴክሽን ላይ ታሳውቁኛላችሁ። አሁን ወደ አሰራሩ እንሄድ። ወደ ቅቤ ማንጠር ከመሄዳችን በፊት በመጀመሪያ እንግዲህ ንጹህ ቅቤ ብለን የምናስበውን ቅቤ ከገበያ እንገዛለን። ከገበያ የገዛነውን ቅቤ እንግዲህ አምጥተን ከገዛንበት እቃ ውስጥ በሳህናችን ውስጥ ገልብጠን በደንብ አድርገን ፈተሽ እናደርገዋለን። አንዳንድ ከላይ የሚኖሩ ቆሻሾችም ካሉ እነሱን ማንሳት ስላለብን፣ ከዛ በመቀጠልም ቅቤያችንን ከማንጠራችን በፊት ማጽዳት ስላለብን እናነጉረዋለን። ቅቤ ማንጉር ማለት እንግዲህ ቅቤው የተለያዩ ቆሻሾች ሊኖሩት ይችላሉ፣ አሬራም ሊኖረው ስለሚችል በውሃ የማጽዳት ሂደት ነው። ቅቤውን ለማንጎር እንግዲህ ብረት ድስታችን ውስጥ ቅቤውን ከጨመርን በኋላ በመካከለኛ ሙቀት ሙሉ ለሙሉ ቅቤው እንዲቀልጥ እናደርጋለን። ከዚያ በመቀጠልም ቀዝቃዛ ውሃ በርከት አድርገን እንጨምርበትና ክድን አድርገን አውጥተን በደንብ ቅቤው ሲቀዘቅዝ ድረስ ደረቅ ያለ ቅቤ ውሃውን ከቅቤው መለየት እስከሚቻልበት ጊዜ ድረስ እናስቀምጠዋለን ማለት ነው። አሁን እንግዲህ ቅቤው ከላይ ተንሳፎ ደርቆልናል። ስለዚህ ከውሃው መለየት ስለማያስቸግረን በጭልፋ እየቆነጠርን ከውሃው እየለየን ውሃውን እያጠነፈፍን ወደ ሌላ ብረት ድስት እንገለብጠዋለን። ቅቤውን በብረት ድስት ከገለበጥን በኋላ አሁንም ውሃ እንዳይኖረው በደንብ ቼክ አድርገን ውሃም ካለው ጥንፍፍ እናደርገውና ድስታችንን ጥደን በመካከለኛ ሙቀት እናቀልጠዋለን። ስለዚህ ያነጎርነውን ቅቤ በብረት ድስት ውስጥ ጨምረን ከቀለጠልን በኋላ የተለያዩ ቅመማ ቅመሞችን እንጨምርበታለን። እኔ ያነጠርኩት 1 ኪሎ ቅቤ ነው። ስለዚህ ለሱ የሚበቃውን ያህል ኮሰረት ቆንጠር አድርጌ ጨምሬበታለሁ። ኮሰረት ከገበያ በምትገዙበት ጊዜ ጥንቃቄ ማድረግ አለባችሁ። ኮሰረትን የሚመስል ቅጠል ስላለ እሱን ጥንቃቄ አድርጋችሁ ግዙ። ከዚያ በመቀጠልም የጨመርኩት ሮዝመሪን ነው። በእርግጥ አንዳንድ ሰዎች ላይ ጨምሩ ይችላሉ፣ ግን በጣም ጥሩ ቅቤን የሚያጣፍጥ የቅጠል ቅመም ነው። እዚያ በመቀጠልም ጦሲን የጨመርኩት። ጦሲን ደግሞ በጣም ቅቤን ከሚያጣፍጡ የቅጠል ቅመሞች ውስጥ አንዱ ነው። ብዙ ጊዜ ሰምታችሁ ከሆነ የሸኖ ቅቤ ይባላል። የሸኖን ቅቤ ለየት የሚያደርገው ከብቶቹ ወይንም ላሞቹ የሚበሉት ጦሲን ስለሆነ ቅቤያቸውም ጦሲን ስለሚል ነው በጣም የሚጣፍጠው። ከዚያ በመቀጠል የምንጨምረው እንግዲህ ኮረሪማ ነው። ኮረሪማችንን ድቅቅ አድርገን አንፈጨውም፣ ምክንያቱም ቅቤያችንን ጠቆር ሊያደርግብን ስለሚችል። ስለዚህ ሸርከት አድርገን የወቀጥነውን ኮረሪማ እንጨምራለን። እንግዲህ ኮረሪማ በጣም ለቅቤ አስፈላጊ ከሆኑ ቅመሞች ውስጥ በጣም ዋነኛው ቅመም ነው። እነዚህን ቅመማ ቅመሞች ከጨመርን በኋላ እሳታችንን ለስለስ አድርገን እናማስለዋለን። አረፋ ያወጣል። ቅቤ በምናነጥርበት ጊዜ ሌላው ትልቅ ጥንቃቄ ማድረግ ያለብን እሳቱን ለስላሳ ማድረግ አለብን። አለበለዚያ ሊያርብን ስለሚችል ጣዕሙንም ያበላሽብናል፣ ሊጎረናብንም ይችላል። እስኪ አንድ ቀልድ ብጤ ልንገራችሁ፣ በዛውም ጥንቃቄ እንድታደርጉበት። አንዲት ሴት ቅቤ እያነጠረች እያለ እንግዲህ አረፋ ያወጣል አይደለ? አረፋው በሚያወጣበት ጊዜ ትንሽ እሳቱን አብዝተዋለች መሰለኝ። በጣም እየዘለለ ምድጃው ላይ እየተፈናጠረ ሲወድቅ አይታ ምንድነው እንደዚህ የሚያርበተብትሽ ብላ ስታይ፣ ወይኔ አንቺም በኔ ቦታ ብትሆኝ ኖሮ ከዚህ የበለጠ ትርበተበች ነበር አለቻት አሉ። ይሄ እንግዲህ እሳት በሚበዛበት ጊዜ አላስፈላጊ ምልክቶችን ያሳያል ማለት ነው። እንግዲህ በለስላሳ ሙቀት በደንብ አድርገን እያማሰልን አሁን አረፋው እስከሚጠፋልን ድረስ በደንብ አድርገን እሳት ላይ እናቆየዋለን። ቅቤያችንን እንግዲህ በለስላሳ ሙቀት በደንብ እያማሰልን ካቆየነው በኋላ የተለየ ጣዕም እንዲኖረው ትንሽ ነጭ አዝሙድ እንዲሁም ደግሞ ትንሽ ጥቁር አዝሙድ እንጨምራለን። ይሄንን የምንጨምርበት ምክንያት ቅቤያችን የተለየ ጥሩ ጣዕም እንዲኖረው ይረዳልናል ማለት ነው። ከዚያ በመቀጠልም ቅቤያችን እንግዲህ አረፋውን በደንብ ክትት አድርጎልናል። ምንም አረፋ ቅቤው ላይ አይታይም። ስለዚህ ቅቤያችን ደርሶልናል ማለት ነው። ስለዚህ እናወጣውና ትንሽ ቀዝቀዝ እስከሚልልን ድረስ እናቆየዋለን። ከዚያ በመቀጠልም ቅቤያችንን ወደ ቅቤ እቃ ውስጥ መጨመር ስላለብን እቃችንን ካዘጋጀን በኋላ ቅቤያችንን በማጥለያ እናጠለዋለን። የኔ ማጥለያ ትንሽ ሰፋ ስለሚል
ንጹህ ነጭ ጨርቅ አድርጌ አጥልየዋለሁኝ። ስለዚህ እናንተም እንግዲህ በሚመቻችሁ መልኩ ማጥለል ትችላላችሁ ማለት ነው። እኔ ያነጠርኩት ለጋ ቅቤ ነው። ይሄንን ለጋ ቅቤ እንግዲህ ለተለያዩ ምግቦች፣ ለገንፎ፣ ለቂንጬ እንዲሁም ደግሞ አልጫ በምትሰሩበት ጊዜ ከላይ ጣል ለማድረግ ይጠቅማችኋል። በእውነት ነው የምነግራችሁ። የገዛሁትም ቅቤ ቆንጆ ቅቤ ነበረ። እንደገና ቅመሙ ሲጨመርበት የተለየ ጥሩ ጣዕምና ሽታ ነበረው። ለረጅም ሰዓት ሽታው ከቤት አልወጣም ነበረ። በጣም ቆንጆ ቅቤ ነው። በዚህ መልኩ አንጥሩና ተጠቀሙ። ምናልባትም ደግሞ በእናንተ አካባቢ ሌላ አይነት አነጣጠር ወይም እናንተ የምታውቁት ሌላ አይነት አነጣጠር ካለ እባካችሁን በኮሜንት ሴክሽናችን ላይ አሳውቁንና እንማማር። እንግዲህ ይሄ የማዘጋጀው መድረክ የመማማሪያ ፕሮግራም አይደለ? እንማማርበት። ከዚያ በተረፈ ቪዲዮዬን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። ሰላም ያገናኘን። ደህና ሁኑ።